ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶን ነው በመከታተል ላይ የምትገኙት። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና አበይት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። በኢትዮጵያ የኤስኦኤስ የህፃናት መንደሮች በትውልድ መካከል የሚተላለፍ ድህነትን ለማስቀረትና የአየር ንብረት ለውጥ ተጽዕኖን ለመቋቋም የሚያስችል የ2.8 ቢሊዮን ብር ግዙፍ ፕሮጀክትን ይፋ አድርጓል። ፕሮጀክቱ በሲዳማ በኦሮሚያና በመካከለኛው ኢትዮጵያ ክልሎች የሚገኙ ከ420 ሺህ በላይ ዜጎችን ተጠቃሚ ያደርጋል ነው የተባለው። የፕሮጀክት ማስተዋወቂያ መድረኩ ላይ እንደተገለጸው ይህ አዲስ ተነሳሽነት በጊዜያዊ እርዳታ ላይ ከመመስረት ይልቅ ማህበረሰቡ በራሱ እንዲቆም የሚያስችሉ ዘላቂ ስራዎች ላይ ያተኩራል። በመርሃ ግብሩ ላይ የተገኙት የሴቶችና ማህበራዊ ጉዳይ ሚኒስቴር ዴኤታ ሁሪያ አሊ ፕሮጀክቱ የመንግስትን የትኩረት አቅጣጫ የተከተለ መሆኑን ገልጸው በተለይም የቤተሰብን ደህንነትን በመጠበቅና ህጻናት በቤተሰብ እቅፍ ውስጥ እንዲያድጉ በማድረግ ረገድ ያለውን ፋይዳ አድንቀዋል። ሚኒስቴር መስሪያ ቤቱም ለፕሮጀክቱ ውጤታማነት አስፈላጊውን ድጋፍ እንደሚያደርግ ነው ያረጋገጡት። የኤስኦኤስ የህፃናት መንደሮች የኢትዮጵያና የደቡብ ሱዳን ብሔራዊ ዳይሬክተር ሳህለ ማርያም አበበ በበኩላቸው የድርጅቱ ስኬት የሚለካው በታደለ የእርዳታ መጠን ሳይሆን ራሳቸው መቻል በሚችሉ ዜጎች ቁጥር መሆኑን ገልጸዋል። ይህ ለሚቀጥሉት 3 እና 4 ዓመታት የሚቆየው ፕሮጀክት የሚከተሉትን ዋና ዋና ተግባራት ማለትም አርብቶ አደሩን ወደ ዘመናዊ የንግድ ስርዓት ማሸጋገርና የዲጂታል እውቀት ማዕከላትን ማስፋፋት፣ አነስተኛ የመስኖ ልማትና የሚሽከረከር የብድር ፈንድ በማመቻቸት ለዜጎች የካፒታል አቅርቦት መፍጠር፣ ጥራት ያለው ትምህርትና የህፃናት ጥበቃ ስራዎችን ማጠናከር ናቸው ተብሏል። ፕሮጀክቱ በተለይም በድርቅና በግጭት በተጎዱ እንደ ቦረና፣ ያቤሎ፣ አለታ ወንዶና ይርጋለም ባሉ አካባቢዎች ላይ ትኩረት አድርጎ እንደሚተገበር ታውቋል። ኤስኦኤስ የህፃናት መንደሮች በኢትዮጵያ ከ50 ዓመታት በላይ በልማት ስራዎች ላይ የቆየ ሲሆን በአሁኑ ወቅትም ከዚህ ፕሮጀክት በተጨማሪ በአረንጓዴ ልማትና በሰላም ግንባታ ዙሪያ የተለያዩ ተግባራትን እያከናወነ እንደሚገኝ ተገልጿል። የስራና ክህሎት ሚኒስቴር ለኢትዮጵያ አየር መንገድ ብቁና የሰለጠነ የሰው ኃይል ለማቅረብ የሚያስችለውን ስምምነት ተፈራርሟል። ስምምነቱ አየር መንገዱ በየዓመቱ የሚቀጥራቸውን በሺዎች የሚቆጠሩ ባለሙያዎች በጥራት ለማግኘት እንደሚያስችለው ተገልጿል። የስራና ክህሎት ሚኒስቴር ከኢትዮጵያ አየር መንገድ ግሩፕ ጋር በጋራ ለመስራት የተፈራረሙት ይህ ስምምነት ሚኒስቴሩ በስሩ ባሉ የቴክኒክና ሙያ እንደዚሁም የሆቴልና ቱሪዝም ማሰልጠኛ ተቋማት በኩል ለአየር መንገዱ የሚያስፈልጉ ባለሙያዎችን ማሰልጠንና ማቅረብ ላይ ያተኩራል። ስምምነቱን የፈረሙት የስራና ክህሎት ሚኒስትር ዶክተር ተሻለ በሬቻ እንደገለጹት ስምምነቱ አየር መንገዱ በአቪዬሽን ዘርፍ ይበልጥ ተወዳዳሪ እንዲሆን አዎንታዊ ሚና ይኖረዋል። ስምምነቱን ወደ ስራ ለማስገባትም በሁለቱ ተቋማት በኩል የቴክኒክ ኮሚቴ ተዋቅሮ የጋራ ርክክብ ይደረጋል ብለዋል። የኢትዮጵያ አየር መንገድ ግሩፕ የሰው ሀብት አስተዳደር ምክትል ፕሬዚዳንት አቶ በቀለ ባየ በበኩላቸው አየር መንገዱ በየዓመቱ በአማካይ እስከ 4000 የሚደርሱ አዳዲስ ሰራተኞችን እንደሚቀጥር አስታውሰዋል። ከሚኒስቴር መስሪያ ቤቱ ጋር በጋራ መስራታቸው የቅጥር ሂደቱን ውጤታማ ከማድረግ ባለፈ የአሰራር ድግግሞሽን እንደሚያስቀር ተናግረዋል። ወደ ውጭ ዜናዎች እናልፋለን አድማጮቻችን። ሳውዝ አፍሪካ በመካከለኛው ምስራቅ ግጭት ውስጥ የሽምግልና ሚና ለመጫወት ያላትን ፍላጎት ገልጻለች። የሀገሪቱ ፕሬዝዳንት ሲሪል ራማፎሳ ሀገራቸው በመካከለኛው ምስራቅ እየተካሄደ ባለው ግጭት አስታራቂ ሆና ለመሳተፍ ዝግጁ መሆኗን አስታውቀዋል። ፕሬዝዳንቱ ይህንን የገለጹት በኬፕ ታውን ከተማ እየተካሄደ በሚገኘው የኤነርጂ ኮንፈረንስ ላይ በተገኙበት ወቅት ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ ነው። ፕሬዚዳንት ራማፎሳ በመግለጫቸው ሳውዝ አፍሪካ በማናቸውም ጊዜ ጥያቄ ከቀረበላት የሽምግልናም ሆነ የድርድር ሚና ለመጫወት ዝግጁ መሆኗን አረጋግጠዋል። ሳውዝ አፍሪካ ሁልጊዜም ቢሆን ገንቢ ሚና ለመጫወት ዝግጁ ናት። ክፍተት ካለ ወይም ጥያቄ ከቀረበልን ዓለም አቀፍ ግዴታችንን እንወጣለን ሲሉ ተናግረዋል። በመካከለኛው ምስራቅ የሚታየው ጦርነት በአስቸኳይ እንዲቆም የጠየቁት ፕሬዝዳንቱ የተኩስ አቁም ስምምነት ተደርጎ ወደ ውይይት መገባት እንዳለበትም አሳስበዋል። ሳውዝ አፍሪካ የ2025 የቡድን 20
ፕሬዝዳንትነትን በይፋ መረከቧን ተከትሎ ይህ የሽምግልና ጥሪ ሀገሪቱ በዓለም አቀፍ መድረክ ያላትን ተጽዕኖ ለማሳደግ የምታደርገው ጥረት አካል ተደርጎ ተወስዷል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ለመካከለኛው ምስራቅ መሪዎች መልእክት አስተላልፈዋል። ፕሬዝዳንቱ ለጎረቤትና ለወዳጅ የመካከለኛው ምስራቅ ሀገሮች መሪዎች ባስተላለፉት መልእክት ሀገራቸው ኢራን የሌሎች አገሮችን የግዛት አንድነት እንደምታከብር ነው የገለጹት። ፕሬዝዳንቱ ትናንት በኤክስ የማህበራዊ ትስስር ገጻቸው ባስተላለፉት መልእክት የአሜሪካና የእስራኤል ወታደራዊ ትንኮሳ ኢራን ራሷን ለመከላከል እንድትገደድ ማድረጉን አስታውቀዋል። አክለውም ኢራን የጎረቤት ሀገራትን ሉዓላዊነት እንደምታከብር ገልጸው የመካከለኛው ምስራቅ ሰላምና መረጋጋት ሊረጋገጥ የሚችለው በቀጠናው ሀገራት የጋራ ጥረትና ትብብር ብቻ እንደሆነም አሳስበዋል። እየተከታተላችሁ የምትገኙት የትርታ ቁርስ መሰናዶ ነው። የሬዲዮ መስመራችሁ የሚገኘው ትርታ 97.6 ኤፍኤም ላይ ነው። ሀሳቦቻችሁን እያስተናገድን ነው። እስከ 2 ሰዓት ተኩል ድረስ ዝግጅታችን ይቀጥላል። ልትደውሉልን፣ ልታካፍሉን የምትወዱት ሀሳብ ካለ በ011 666 3582 እና በ011 668 4622 ላይ የደወላችሁ ልታቀብሉን ትችላላችሁ። ጥሩ ጊዜ እንዲሆንላችሁ እንመኛለን። ይህን ሰዓት በክብር ስፖንሰር በማድረግ አብረውን የሚሰሩ ተቋማት አሉ። ማን እንደ እናት የሚለው እናት ባንክ አንደኛው ነው። በሁሉም የኢትዮጵያ አካባቢዎች ቅርንጫፍ ቢሮዎቹን እያስፋፋ ለደንበኞቹ የጥራት ያለው አገልግሎትን እየሰጠ ይገኛል። በየጊዜውም አገልግሎቱን ዘመናዊና ቀልጣፋ በማድረግ ላይ የሚገኝ ሲሆን በቅርቡም ቀላል የትምህርት ቤት ክፍያ ስርዓትን በእናት መላ ወይም ዩኒካሽ በተሰኘ የክፍያ ስርዓት ተግባራዊ ማድረግ ጀምሯል። በዚህ የክፍያ ስርዓትም በርካታ ትምህርት ቤቶች እና ወላጆች ተጠቃሚ መሆን ችለዋል። የተማሪዎችን መረጃ በቀላሉ ለማስተዳደር ያስችላል። ከትምህርት ቤት ክፍያ ባሻገር እናት መላ ወይም ዩኒካሽ የክፍያ ስርዓት የጉዞ ክፍያን እንደ አውሮፕላን ትኬት ያሉ ግዢዎችን ለማከናወን ያስችላል። የመጽሐፍ ግዢንም በቀላሉ ለማከናወን ያስችላል። እናት ባንክ የዚህ ሰዓት አጋራችን ሆኖ እየሰራ ይገኛል። ሌላኛው ይህን ሰዓት አጋር በመሆን አብሮን ቆይታ በማድረግ ላይ የሚገኘው ራይድ ትራንስፖርት ነው። ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጮ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኘውታል ይላል። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶውን እያደመጣችሁ ነው። አብራችሁን ስለሆናችሁ እናመሰግናለን። አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ህወሓት ራሱ የፕሪቶሪያውን ስምምነት እየጣሰ ለዳግም ጦርነት ምክንያት እያደረገው ነው ሲሉ ጠቅላይ ሚኒስትር አብይ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በወቅታዊና ሀገራዊ ጉዳዮች ላይ ሰሞኑን ከኢዜአ ጋር በትግርኛ ቋንቋ ቃለ ምልልስ አድርገዋል። በቃለ ምልልሳቸውም ከፕሪቶሪያ ስምምነት ጋር በተያያዘ በሰጡት ማብራሪያ ላይ ህወሓት ስምምነቱ እንዳይፈጸም እንቅፋት መሆኑን ገልጸዋል። ለዳግም ጦርነት ምክንያት እያደረገው መሆኑን ነው የተናገሩት። የፕሪቶሪያው ስምምነት በህወሓት አማካኝነት እየተጣሰ ነው ሲሉም መግለጻቸው ነው የተሰማው። በተለይም ደግሞ ጠቅላይ ሚኒስትሩ ህወሓት ስምምነቱን አምኖ ፈርሞ ነበር፣ ነገር ግን ስምምነቱን ወደ ጎን እየተወ ሁሉንም የስምምነቱን ሀሳቦች ሳይሆን የሚፈልገውን ከውስጡ መርጦ ይወስዳል ሲሉም ገልጸዋል። በፕሪቶሪያው ስምምነት የተስማማንበትን ህገ መንግስታዊ ስርዓት ወደ ጎን በመተው እንዲሁም የብሔራዊ ምርጫ ቦርድን ህግም አልተቀበለም። ይህ በስምምነቱ ውስጥ የሚገኝ ወሳኝ ጉዳይ ነው። ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ራሱ
ከህግ አፈንግጦ ለዳግም ጦርነት እንደ ምክንያት እያቀረበው ነው ሲሉም ተናግረዋል። ጠቅላይ ሚኒስትር አብይ አክለውም ሁሉም ወገኖች ስራቸውን አውቀው በጋራ ሊሰሩት የሚገባቸውን በሙሉ ከሰሩ አብዛኛው ችግር ይፈታል የሚል እምነት ነው ያለኝ ሲሉም ገልጸዋል። እንቀጥላለን። አድማጮቻችን፣ በአዲስ አበባ በ12000 በሚሆኑ የንግድ ተቋማት ላይ እርምጃ መወሰዱ ተገልጿል። የአዲስ አበባ ንግድ ቢሮ በ2018 የበጀት ዓመት የመጀመሪያ 6 ወራት ውስጥ ባደረገው ቁጥጥር ህገወጥ ሆነው በተገኙ ከ12000 በላይ የንግድ ተቋማት ላይ እርምጃ መውሰዱን ነው ያስታወቀው። የቢሮው የኮሚኒኬሽን ዳይሬክቶሬት ዳይሬክተር አሸናፊ ብርሃኑ በተለይ ለትርታ እንደገለጹት ባለፉት 6 ወራት ከ700 ሺህ በላይ ነጋዴዎች ላይ ተደጋጋሚ የበር ለበር ቁጥጥር ተካሂዷል። በዚህም በአጠቃላይ 12139 ነጋዴዎች ህገወጥ ስራን በማከናወናቸው እንደ ጥፋታቸው ደረጃ እርምጃ ተወስዶባቸዋል ሲሉም ነው አቶ አሸናፊ ለትርታ የተናገሩት። ከነዚህ መካከል 10925 ያህሉ ስህተታቸውን አርመው ወደ ህጋዊ የንግድ መስመር የተመለሱ ሲሆን ቀሪዎቹ 1214 ነጋዴዎች ግን አሁንም በህግ ሂደት ላይ እንደሚገኙ ተገልጿል። ዳይሬክተሩ አክለውም ቢሮው የኑሮ ውድነቱን ለማረጋጋት የቅዳሜና እሁድ የገበያ ትስስርን በማጠናከርና የቁጥጥሩን በማጥበቅ በሰፊው እየሰራ መሆኑን ጠቁመዋል። ህዝቡ ማንኛውም ህገወጥ የንግድ እንቅስቃሴ ሲመለከት በነጻ የስልክ መስመር 8588 ላይ በመደወል ጥቆማ እንዲሰጥ ቢሮ ጥሪ ማቅረቡን የዘገበችው ባልደረባችን በፍቅር ግዛቸው ናት። ከውጭ ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ ሩዋንዳ ለኤም23 አማጽያን ድጋፍ ትሰጣለች በሚል በዩናይትድ ስቴትስ የተጣለባትን ማዕቀብ እንደማትቀበለው አስታወቀች። ዋሽንግተን ማዕቀቡን የጣለችው በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ የሚንቀሳቀሰውን የኤም23 አማጺ ቡድን በኡዌራ ከተማ በሲቪሎች ላይ ግድያ ፈጽሟል የሚሉ ሪፖርቶችን ተከትሎ ነው። በከተማዋ የጅምላ መቃብሮች መገኘታቸውም ተነግሯል። የአሜሪካን መንግስት የሩዋንዳ ጦር ለአማጽያኑ ድጋፍ ያደርጋል ሲል ክስ ቢያሰማም ሩዋንዳ ግን ክሱን መሰረተ ቢስ ስትል በጽኑ አስተባብላለች። ሩዋንዳ በአማጽያኑ እንቅስቃሴ ውስጥ ምንም አይነት እጅ እንደሌላት በድጋሚም ገልጻለች። በሌላ በኩል ኤም23 አማጺ ቡድን በሲቪሎች ላይ የተፈጸመውን ግድያ አልቀበልም ሲል መናገሩ ተዘግቧል። በማዕድን የበለጸገችው ምስራቅ ኮንጎ አሁንም በከፍተኛ ውጥረት ውስጥ እንደምትገኝ አፍሪካን ኒውስ ዘግቧል። ወደ መጨረሻው የባህር ማዶ ዜናችን ስናልፍ በመካከለኛው ምስራቅ እየተባባሰ የመጣውን ውጥረት ተከትሎ የብሪታንያ መንግስት በሀገሪቱ የሚገኙትን የኢራን አምባሳደር በመጥራት ማብራሪያ ጠይቋል። የብሪታንያ የውጭ ጉዳይ ሚኒስቴር እንዳስታወቀው ይህ እርምጃ የተወሰደው ኢራን በቀጠናው እያደረገችው ያለውን ግጭት ቀስቃሽ ድርጊት ለመቃወም ነው ተብሏል። በለንደን የሚገኙት የኢራን ተጠባባቂ አምባሳደር የብሪታንያ የውጭ ጉዳይ ሚኒስትር ተጠርተው ሀገሪቱ በሁኔታው ላይ ያላትን ከፍተኛ ስጋት እንዲረዱ መደረጋቸው ተገልጿል። ሚኒስትሩ በተጨማሪ እንደገለጹት ቀጠናው ወደ ለየለት ግጭት እንዳያመራ ኢራን ኃላፊነት በተሞላበት መንገድ መንቀሳቀስ እንደሚኖርባት መገለጹ ተዘግቧል። ይህ የዲፕሎማቲክ ውይይት የተደረገው በወቅታዊ ጉዳዮች ዙሪያ በሁለቱ ሀገራት መካከል ያለው ግንኙነት ይበልጥ በሻከረበት ወቅት መሆኑን የዘገበው ቢቢሲ ነው።